ምን አይነት ጨካኝና ክፉ የሆነ ሃይማኖተኛ ቢሆን ነው ግን ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር አላሙዲን ይሳሳትብሻል እኔ ቢሳሳት ላርመው ለገንዘብ ብሎ እህቱን በአደባባይ ያሰጣታል በኢየሱስ ስም። አንተ ዩቲዩብን ማድመቂያ ብለህ ማታ በጨፈሩበት አፋች ቤተክርስቲያን ሄዳሉ። እግዚአብሔር እኮ ነው ተቀባይ። እግዚአብሔር እንደሱ አይደለም። ታዲያ ቆይ ይሄ ምኑ ጋር ነው ውሸት የሆነው? እስቲ ንገሩኝ። ፌክ ላይፍ ስታይል ይሄ እኮ መርዝ። አንዳንድ ነገር ቢመራችሁ ዋጡትንም ማድረግ አይቻልም። ጌታ ሆይ ምን አይነት እሳት የሆኑ እህቶች ነው ግን ያሉ። ታምኝልኝ እንድኖር በተመቸኝ መጠን መቅደስ እንዳልመጣ ከድንጋይ ልቤ ላይ ከክፉ ግሬፊታን ተቀርለ በተለያየ ምክንያት በቤተክርስቲያን ተስፋ አጣችሁ ከቤተክርስቲያን የራቃችሁ ሰዎች ይሄንን ስሙ። ከዚህ በኋላ እኔ ቸርች አልሄድም ቤቴን ነው ማመልከው ከዚህ በኋላ የምትሉ ሰዎች ለምንድን ነው ልጆቻችሁን ትምህርት ቤት የምትሉ? ምንም አይነት ውስጥ ነው ከቅዱሳን ጋር አንተት ማለት ነው። እግዚአብሔር የለም የምትሉ ኑ ትፈለጋላችሁ። ሰብሰብ በሉ። ሰነፍ ግን እግዚአብሔር የለም ይላል። ሰነፉን ሰውዬ ደግሞ ዓለም ምን ይላል? ሳይንቲስት። ምን አይነት መገለጥ ነው? እግዚአብሔር ነገሮችን ከልክሎም ያስተምረናል። አሜን። ሜሎስን ታቆት ይሆናል ምን አለ? ጌታ ጥያቄን ሳይሆን እኔን የመለሰበት መንገድ አስደነቀኝ ብሏልና። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ጉንፋኑም ለቆኛል። የ30,000 ሰብስክራይበር ቻሌንጃችንም ዛሬ በይፋ ተጀምሯል። ቀጥታ ወደ ቪዲዮአችን። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ድሮ ልጅ ሲባልግ ወላጅ አንድ ሞሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አድርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች አባዬ ያለች የወረር ፊልም ጠላት መስላ ስትወጣ ታያታለች። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የነሱ ሚዜ ሆነናል። ያው እንግዲህ ከሰሞኑ ኮሜዲያን እሸቱ መለሰ ወይም ደግሞ በዩቲዩብ መታወቂያ ስሙ በዶንኪ ቲዩብ በመናቀው የዩቲዩብ ቻናሉ ላይ ይህንና የመሰሉ በባምቢ ሀበሻ ዙሪያ ሐሳቦችን አጋርቶ ነበር። በምን ሂሳብ ራስህን እንደ ጻድቅ ብትቆጥር ነው ማን ስለሆንክ ነው አንተ እንደዚህ የምትናገረው ብሎ በጣም ብዙዎቻቸው ትችትን እየሰነዘሩበት ይገኛሉ። የተወሰኑቱ ደግሞ አይ ሐሳቡ ልክ ነው እንደውም እንደዚህ በድፍረት የሚናገርና የሚገጽስ የሚቆጣ ሰው ያስፈልግ ነበረ ብሎ ደግሞ ብዙዎቻቸውም ሐሳብ እየሰጡ ይገኛሉ። በዚህ ጉዳይ ላይ እኔም የግል ፐርስፔክቲቮቼ አሉኝ አጋራቸዋለሁ። አንተ ዩቲዩብን ማድመቅ ነው። ለአንዴም ከተጻጸፍክ እኮ ጸጸትን አይቶ ይመርሃል። አንተ ማንነና ነው አንዷን ቲክቶከር ቤተክርስቲያን የሷን ተከታዮች የቤተክርስቲያን እንዲረዱ ማድረጋችሁ ምን ማለት ነው? አንተ ማነክ? ማንም ሰው ሲቸግረው ዱርዬው ምኑ መጠለያው ቤተክርስቲያኑና እምነቱ ቦታው። በአጠቃላይ በጣም ይሄ መጽሐፍ ቅዱሳዊ የሆነ ሐሳብ ነው። ነገር ግን አብዛኛዎቻቸው እግዚአብሔር ማሪ ነው በሚል ሽፋን ውስጥ ተደብቀው የሚያደርጉት የድፍረት ምልልሶች ግን ልክ አይደሉም። እንደዚህ አይነት ነገሮች ደግሞ ምንድነው የሚያደርጉት? አንዳንድ ሰዎች በድፍረት ነገሮች ላይ እንዲገቡና ኢንከሬጅ እየተደረጉ እንዳለ እንዲሰማቸውም ደግሞ ያደርጋቸዋልና አንዳንድ ሲሪየስሊ መታየት ያለባቸው ሲሪየስሊ መነገር ያለባቸው ነገሮች በቁጣም ቢሆን በወንድማዊ ምክርም ቢሆን መነገር አለባቸው።
ብዬ አምናለሁኝና በዚህ ጃና ግደይ ትባላለችና እግዚአብሔር መሐሪ የሆነ አምላክ ነው እግዚአብሔር ቸር ነውና ምህረቱም ለዘላለም ነውና ይላል እግዚአብሔር ቃል ሲናገር መሐሪ የሆነ ጌታ እያለ እኔ እሷ ላይ ጣቴን ልቀስር አልችልም። ይድረስልኝ ይሄ ቪዲዮ ለእሸቱ መለሰ ማለትም ለዶንኪ ቲዩብ ባለቤት ይሄ ቪዲዮ ይድረስልኝ። ባምቢን ስትቃወም አሰማሁኝ። ግን ይሄንን ስልሽ ደግሞ እኔ ካንቺ በተሻለ ኃጢአተኛ ነኝ ኃጢአትን አደርጋለሁ ካልክ መጀመሪያ መስተካከልና መመለስ ያለብህ አንተ ነህ። እህቶችን በማሸማቀቅ እህቶችን በመስደብ ቲክታክ ላይ ሲመጡ በማንቋሸሽ እህቶች ራሳቸውን እንዲያጠፉ በማድረግ ምንም የሚከብር ወንድ ልጅ የለም። መከበር ያለባቸው እህቶቻችን ናቸው። መደነቅ ያለባቸው እህቶቻችን ናቸው። ሴትነታቸው ሳይዛቸው ወጥተው በድፍረት ለቤተ ክርስቲያንም ሆነ ራሳቸውን ጠብቀው ለተገኙ ቤተሰቦቻቸው ለሚያስተዳድሩ እህቶቻችን። ስለዚህ ኃጢአተኛ ከሆንክ አንተ ከእግዚአብሔር ጋር ንስሐ ግባ። እሷ ደግሞ ለተናገረችው ነገር ደግሞ እሷ ራሷ ታውቃለች። በዚህ ጉዳይ ዙሪያ በነገራችን ላይ ይመለከተኛልን ብዬ ስላሰብኩኝ ነው ወደ ሶሻል ሚዲያ ይዤ መጣሁትኝ። እኔ ደግሞ ትሬንድ ኮሜንተሪ እንደ መስራቴ መጠን ይሄን ነገር ጥቂት ብንወያይበትና በመሃልም ደግሞ የእግዚአብሔርን ቸርነት የእግዚአብሔርን ገመና ደባቂነት ብንነጋገርና እውቅናውን ለጌታ እየሰጠን ክሬዲቱን ለጌታ እየሰጠን ብንሄድ መልካም ይመስለኛል። ብዙዎቻችን ድክመት ውስጥ እናልፋለን፣ እንወድቃለን፣ እንነሳለንና ኮሜዲያን እሸቱ መለሰ ቤዚክሊ የምቀበለውም የሚመቸኝም ሰው አይደለም እኔ ፐርሰናሊ። ምክንያቱም ሰውየው ቪው ሲጠርበትና ቪው ሲመታበት ሄዶ የሚደበቀው ሃይማኖት ስር ነው። ፐርሰናሊም ወንጌላውያን አማኞችን ለማሸማቀቅና ወንጌላውያን አማኞችን አንገት ለማስደፋት እየሄደ የነበረበትን ርቀቶች ስለማውቃቸው ማለት ነውና አይተናል። ሚዲያ ላይ ከዚህም በፊት ደግሞ በዩቲዩብ ፕሮግራሜ ላይ አቅርቤላችሁ አውቃለሁ በሪአክሽን ታይማችን ላይና ይህ ወንድም ቤዚክሊ እኔ አልቀበለውም። ይሄን ብዬ ስላችሁ እኔ ብቻ አይደለሁም የሚደግፉኝ ሰዎችም አሉ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። በቃ የኢትዮጵያ ሕዝብ ይርዳኝ፣ የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? በቃ ካልበላው ካልጋጥኩ የምትለው በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር። በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለው? ምን ሆነ ነው ብራዘር? ቤዚክሊ በነገራችን ላይ በጣም ቆንጆ ሀሳቦችም ደግሞ ተናግረዋል። ለምሳሌ ልክ እንደዚህ አይነት ሀሳቦችን ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ መሃል የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርትከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። አንዳንድ ነገር ቢመራችሁም ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁም ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ ያለ ምን እየተፈጠረ እንዳለ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለውን ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ እንደዚህ አንዳንዴ መጥቶ ቆጣ ብሎ የሚናገር ሰው ያስፈልጋል። ኖ እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሺየት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው፣ ቅናት ነው፣ እንደዚህ እናንተ ማን እንደዚህ አድርጓችሁ ነው? ተረጋጉ።
ትልቁ ችግር እዚህ ሀገር ውስጥ እውነት እንግዳ የሚሆንባቸው በጣም ብዙ ሰዎች አሉ ማለት በፌክ ላይፍ በውሸት ላይፍ የተጨማለቁ ስፔሻሊ አሁን ቲክታክ ላይ የምናያቸው አንዳንድ ቲክታከሮች ምናምን ነገር ፌክ ላይፍ በጣም የተመቸኝ ንግግሩ ነው ይሄ በነገራችን ላይና ኢንስፓየርድ እያደረጉን አይደለም ወይ ወደዚህ ፌክ ላይፍ እየገፉን አይደለም ወይ እውነት እየመሰለን በጣም ኢምፕረስድ እየሆንበት አይደለም ወይ እውነት እኮ ነው ወይኔ ሲያስቀና ህይወታቸው ምናምን ሚዲያ ላይ መጥቶ ጉንጭ ለጉንጭ ሲሳሳሙ ምናምን ቃሺዝ ማይ ገርል ሂዝ ማይ ሜን ምናምን እያሉ ምናምን መልክ ሲሰሩብን ሲላላጡብን እውነት መስሎን እግር ሲተጣጠቡ ምናምን እውነት መስሎን ትዳር በቃ ሁሌ እግር መተጣጠም ምናምን መስሎን አብዛኛው ገብቶ ምናምን አልተጨማለቀም እንዴ አልተሳሳተም የማይሆን ነገር አፎራረሽ የማይሆን አፎራረሽ አልፎረሸም እንዴ ፌክ ፎልስ የሆነ ኢሜጅ ጀነሬት እያደረጋችሁ ትውልዱ ማኒፑሌት እያደረጋችሁ ያላችሁ ሰዎች እና ታዲያ ይሄ የተናገረው ነገር ስህተት ነው ብላችሁ የምትሉበት ምንድነው ኤቪደንሳችሁ በዚህ ፌክ ላይፍ ኢንስፓየርድ ያልሆናችሁ ማን አላችሁ አብዛኛዎቻችሁ ብናያቸው ቼክ ብናደርጋቸው ምንድነው የገቢ ምንጫቸው ህዝቡ ነው ግን መጥቶ ደግሞ ህዝቡ ላይ ነው አፋቸውን የሚከፍቱት ለህዝቡ እንኳን ሪስፔክት የላቸውም ለህዝቡ እንኳን ምንም አይነት ጥንቃቄ የላቸውም ሲናገሩ አንደበታቸው ቃላት እንደሰጣቸው ነው ታዲያ እነዚህ ሰዎች ሰፖርት ከማድረግ ይልቅ ረገጥ አድርገ ነግረው ተሰድበ እንደፈለክ ሁን ብሎ ደግሞ ለዚህ ህዝብ ትጨነቃለህ እንዴ እኔ መጨነቂያ ኮንኩት ከሰሞኑ የሆነ ነገር አይቼ ነው እሱ ምንድነው በቃ አዶናይ የሰለቻችሁ ሰዎች ሁላችንም እኮ ተፋፍረን ነው እንጂ አዶናይ ሰልችቶናል የሚል ፖስታችሁን አይቼ ነው የናኳችሁ አትመቹኝም በቃ እኔ ሐሳቤን ተናግሬ ከተመቸ ትውጣለ ካልተመቸ እኔ የራሳችሁ ጉዳይ በቃ እኔ በተቻለኝ መጠን ፖዚቲቭ እና ጤናማ እንደ እግዚአብሔር ቃል የሆነ ነገር ለመናገር እሞክራለሁኝ በዚህ ስንፍናዬ አለስ አዘርዋይስ ግን ዛሬ ወዳይ ነገ ለምትጠላው ሰው በቃ ምንም ጉዳይ የለኝም ግን የሚጠቅም ከሆነ ይሄንን ውሰድ ነው ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው እኔ እኮ የመሰራትን የማገኛትን አካፍላለሁ አየክ ቲክቶክ ላይ መጣው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ አንተ ግን ከተቸገረው ላይ ትካፈላለህ ይሄ ነው ልዩነታችን ታዲያ ፈጣሪ ከማን ጋር ነው የኔ ጌታ አሁን እኮ አንቺም ብትሆኚ እሱም ወሬ ማብዛታችሁ ምንም አይጠቅመንም አንቺ ጋም ተንጀብል የሆነ በኤቪደንስ የሚቀርብ ልቅ የሆነ አንደበትና አላስፈላጊ የሆነ በቅርብ እንኳን ለቀሻል አይደለ በጣም ኑድ የሆነ ፒክቸሮች እኮ ትለቅያለሽ ሼም አይዝሽም ምንም አይመስልሽ አሁን ህዝቡ የሚሰጥሽ ኔጌቲቭ ኮሜንት እኮ ተስማምቶሽ ተመችቶሽ ያለሽ እህታችን ነሽ አይደለ እንዴ ለምን እህታችን ነው ስቲል ነው የምንልሽኛ እኔ ፐርሰናሊ ወንጌላዊ አማኝ ነኝ ግን አንዳንድ አንቺ ላይ የማየውን ነገር ወንጌላዊ አማኝነቴን ጤናማ የሆነ የእግዚአብሔርን ቃል ያካፈልኩሽ ኢንኬዝ እንኳን ልብሽ ውስጥ የሆነ ዘር ከዘራው ብዬ ነው እንጂ የምናገረው የኡነቴን ነው ብላችሁ ሁለታችሁም ኢሾች አይደላችሁም ነገር ግን ወንጌላውያን አማኞችም ሳይቀሩ እየተነጋገሩበት ስለነበረ እኔ ደግሞ ቀድሜ ነግሬያችኋለሁ ትሬንድ ኮሜንተሪ ስለምሰራም ይሄንን ነገር መናገሩ ግዴታ መስሎ ስለታየኝ ነው አፍተር ኦል የሰራሹ ነገር ልክ አይደለም መመጻደቅ እግዚአብሔር አትበሉ ሄዳችሁ ነውራችሁን እግዚአብሔር አው ነውር ደባቂ ነው ግን ደግሞ ሄዳችሁ በድፍረት ያደረጋ እግዚአብሔር ማንን ነው የሚሸውዱት ቆይ ህዝቡን ነው የሚሸውዱት ሰውን ነው ራሳችሁን ነው እግዚአብሔርን ነው የሚሸውዱት እግዚአብሔር አይዘበትበትም እንዴ መጀመሪያ በቃ just clarify yourself በቃ ራስሽን ክሊር አድርጊ ነፃ አውጪ ራስሽን ከዚህ ነገር እንዴ አንቺ ምትተቺባቸው ነገሮች እኮ ማስተካከል የምትችያቸው ነገሮች እኮ ናቸው አለመደነስ አትችይም መሸፋፈን አትችይም ኦኬ እንደ እያልሹ እንዳለሹ የደነስኩ ምናምን ማመጣውን ገንዘብ እየረዳው ነው መርዳት መልካም ነው አንቺ ማሰብ ያለብሽ ኮንሲኩዌንሱ ምንድነው የሚከተለው ነገር ሰው አይናገረኝም ብለሽ እየጠበቅሽ ነበር እስካሁን ይሄው የሚናገርሽ መጥቷል በድንቅ ልጆች የፎረሾን ፉርሽ በእኛ ላይ አካክስ ይመስል የሃይማኖት ነገሮች ውስጥ ኢንቮልቭ ማድረግ ከጀመረ በኋላ የፖለቲካ ነገሮችን ጠቅጠቅ ማድረግ ከጀመረ በኋላ ነገሮች ተምታቶበታል እንግዲህ እግዚአብሔር ይድረስለት ሜቢ ሜሎስን ታቆት ይሆናል ምን አለ ጌታ ጥያቄን ሳይሆን እኔን የመለሰበት መንገድ አስደነቀኝ ብሏልና አንዳንድ ጊዜ እግዚአብሔር ጥያቄዎቻችንን ከልክሎ ያስተምረናል አንዳንዴ እግዚአብሔር ጥያቄዎቻችንን ከልክሎ ያስተምረናል ምን አይነት የሚገርም መገለጥ ነው ምን አይነት የሚገርም መረዳት ነው የጠየቅኩትን ሳይሆን እኔን የመለሰበት መንገድ ነው በጣም እኮ የሚገርም መረዳት ነው የእግዚአብሔር ዘመኑን ይባርክ የሆነት ተባረክ ሜላይ
ታምኜልህ እንድኖር በተመቸኝ መጠን መቅደስ እንዳልመጣ ከድንጋይ ልቤ ላይ ከክፉ እግሬ ፊት አንተቀር በችግሮች መሃል አንተን ያስከበረ ውብ ደስታን እንድቀኝ እባክህ ጌታ ሆይ እንደ ዳዊት ያለ ትሁት ልብን ስጠኝ። ኧረ እናንተ ጴንጤዎች ከአቅሜ በላይ እየሆናችሁ ነው። እግዚአብሔር ኧረ በቃ ውድድ ነው ባደርጋችሁ ጌታ ገብታችሁ እናንተ ሰማይ ቲዩብ ላይ ሙሉውን ታዩታላችሁና ይሄን ልጅ እስቲ ስሙት። ኢየሱስን ወደዋለሁ። የወደድኩት ደግሞ እሱ እንደሚወደኝ ስለማውቅ ከኔ መጣ ፍቅር አይደለም። በጣም እንደሚወደኝ ስለማውቅ እሱን አለመውደድ አልችልም። እወደዋለሁ ኢየሱስን እወደዋለሁ ኢየሱስን። በቃ ለጌታ ፍቅሬን ልነግረው ስፈልግ ዘምርለታለሁ። ሌላ ምንም ማድረግለት ነገር የለኝ። እኔ በአገልግሎት የጌታን ፍቅር መመለስ አልችልም። የፈለገ ነገር ባረግለት የጌታን ፍቅር ኤክስፕረስ ማድረግ የሚችል ነገር ማድረግ አልችልም። ግን ስዘምርለት ጌታ ደስ እንደሚለው ስለማውቅ ወርሺፕ አደርገዋለሁ። አንድ ያለኝ ነገር እሱ ነው። ስዘምርም እኮ ነው ነኝ መባረከው፣ ራሱ ጌታ አይደለም የሚባረከው። እሱ እኔ ሳልፈጠር በፊት ማን የሚያመልክ ሰው በሌለበት ይኖራል እግዚአብሔር። ለሱ አንድ ላረግለት የምችለው ነገር መስዋዕት መስጠት ነው። ወርሺፕ አደርገዋለሁ ጌታ ወርሺፕ አደርገዋለሁ ጌታን። ምን እንሰጣለን ታዲያ? እኔ ምን ልስጥ? ምን ሰጥቼ ደስ ላሰኘ? የሚያስደስተው ያ ነው። ልንመልስለት እኮ ብድራቱን ያደረገልንን እኮ ምንመልስበት ምንም ነገር የለም እኮ። በቃ ራሳችንን አይደለ በዋጋ ገዝቶናል። በቃ በዋጋ የገዛው ነገር ደግሞ የሱ ነው። ስለዚህ የሱ መሆናችንን ተረድተን የሱ መሆናችን ገብቶን ራሳችንን ለሱ መመለስ በቃ አለቀ። እግዚአብሔር የሚፈልገው በደም ዋጋ ተገዝታችኋል፣ እናንተ የኔ ናችሁ፣ እኛ ደግሞ ያንተነን ማለት በቃ አለቀ። ሃሌሉያ። በጣም የብዙ ክርስቲያኖች ናውዴ ከኔም ጭምር ቻሌንጅ እያደረገን ያለውን ነገር አንድ ነገር ነው። ምንም አይነት ውስጥ እንሁን ከቅዱሳን ጋር ህብረት ማድረግ ነው። አብረሽ ህብረት የምታደርጊው የህይወት አጋር አለሽ ወይ አለ ሆይ? በሆም ባይብል ስተዲ በቸርች ውስጥ በአንድም በሌላም ከቅዱሳን ጋር ብቻህን ነው የምትኖረው ወይስ የቅዱሳን ህብረት አለ? ፍርሃትን የምታጋራው ጭንቀትን የምታጋራው የልብ ወዳጅ አላችሁ ወይ? ወይስ ከቸርች ልብ አሁን ትልቁ ቻሌንጅ ጌታ በስመ አብ ወልድ መንፈስ ሲባል እልም ከሰው የማያወሩ የማይገጥሙ አሉ። የጊዜ ጉዳይ ነው ወገኖች። አንደኔ አይነት የእውነት ኢየሱስ ክርስቶስ ከባድ ፈተና ይመጣል። በህብረት ከሆንክ ግን ምንም የፈለገ ይምጣ ሁልጊዜ ተስፋ አለ። ከሞተ አንበሳ ያልሞተ ውሻ ይሻላል። እንዲሁ በቅዱሳን ህብረት መገኘት እንዲሁ ነው ይላል መክብብ ላይ። እንደፈለገ እንደ ውሻ ልኮስስ ህብረቴን ከጠበቁ ምንም አልሆነ ተስፋ አለኝ። ለምንድን ነው ከቅዱሳን ህብረት የምንርቀው? ሚስጥሩ ስላልገባን ይመስለኛል። በዛ የሚገኘው በረከት ከምንቆስለው ቁስል እጅግ የበለጠ ነው። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። ይሄን ተናግሬ ትንሽ እንወያያለን። አንድ እንግሊዛዊ ነው ነገረኝ፣ አሜሪካዊ ነው እና በሰሜን አፍሪካ አሜሪካ ላይ በጣም ታላላቅ ተራራዎች አሉ እና ልጎበኝ ሄጄ አለ በረዶ ስለሆነ ከትልቅነቱ የተነሳ ማጉያ መነጽር ይዤ ሳይ ጃርቶች በበረዶ ላይ በግሩፕ ይሄዳሉ። ጃርት ሾካማዋ ጃርት ማለት ነው። ግን የሚሄዱት እንደ ንስር ወይ እንደ በጎች ቀጥ ብለው አይደለም፣ ወደ ቀኝ ወደ ግራ ያሸበሸቡ ነው። ከዛ ዙሜን ቀይሬ ሌላ ካሜራ ገጥሜ ጠጋ አድርጌ ሳይ የሚያንሸባሽባቸው ለካ እየተወጋጉ ነው። አንዷ ጃርት አንዷን ስተኩሳት ትላለች፣ እሷም እችን ስትወጋት ትላለች። ዳንሱ ይቀጥላል። የሚገርመው ቢቆሳሰሉም አይለያዩም። ሚስጥሩ አንድ ነው። ለምን ወጋችኝ ብላ ብትለይ በረዶ በ5 ደቂቃ ይገላታል። ስለዚህ መቁሰሉ ሙቀት ይሰጣል እና ፍሬክሽን ይሰጣል እና ብትደማም አትሞትም። ዳንሱ ይቀጥላል። ከመሞት መቁሰል። እኔ ትዝ አለኝ በእውነት ብዙ ሰዎች ከቅዱሳን ህብረት የሚርቁት ለምንድን ነው? ቆሰልኩ፣ ወጋችኝ፣ እሷት አንቺም እኮ ወቅተሻል። እየተወጋጋን ጸጋው ግን በህይወት ያኖረናል። አይ አሳዝነኛለች ብትይ ግን ሞት ነው ያለው። ስለ ኢየሱስ እስኪመጣ እንደዚሁ እየተቋመኩን እየተገጫጨን በንስሐ ደግሞ እየታጠብን ኢየሱስ እስኪመጣ ሌላ አማራጭ የለሽም። ሆድ ብሰኛል ብለህ ብትል ደጅ ላይ አጅር ያለ አለቀ። ማንም አያድንህም። እጸልያለሁ ቢልም ውሸቱን ነው።
የራሱ ስንት ለራሱ ማይጸልይ አንዳንዱ በምንም አይነት አይሆንም። ስለዚህ ማምለጫ አስተማማኝ ዋስትና የቅዱሳን ህብረት በህይወቴ ትልቅ ትምህርት የተማርኩበት በጣም ትልቅ ትምህርት የተማርኩበት ቪዲዮ ነው። አይ ነው በጣም ቻሌንጅ አለውና ግን ደግሞ እግዚአብሔር መልካም ነው። የእውነት ህብረትን ያለ ምክንያት አልሰጠንም። ብንደክም ምንም ብንል እዛው ይሻለናልና ጭራሽ ይሄ ልጅ በቃ የክርስቲያኖች የወጣቶች ስፔሻሊ በረከታችን ነው በቃና ጭራሽ ይሄን ስሰማው ደግሞ በቃ ልቤ ላይ ያለው ይሄ ፍራቻው ሁሉ ተገፈፈ ነው ምላችሁ። ከዚህ በኋላ እኔ ቸርች አልሄድም፣ አማኞች አበሳጭተውኛል፣ ልቤን አውርደውታል፣ ቤቴን ማመልከው ከዚህ በኋላ የምትሉ ሰዎች ለምንድነው ልጆቻችሁን ትምህርት ቤት የምትልኩት? ለምን ቤታችሁን ትምህርት ቤት አታረጉላቸው? ከትምህርት ቤት ከፍቷቸው መተው አያውቁም? ተፈንክተው መተው አያውቁም? ከዚህ በኋላ ትምህርት ቤት መሄድ አስጠላን ብለዋቸው አያውቁም? ነገር ግን የወደፊታቸውን እያሰባችሁ ወደፊት ላሰባችሁት ነገር ትምህርት ያስፈልጋችኋል እያላችሁ ትልኳቸዋላችሁ እዛ ቦታ። እናንተስ ዩኒቨርሲቲ ተማሪ የሆናችሁ ሰዎች ለምን ዩኒቨርሲቲውን ጥላችሁ አትመጡም? ለምን ትምህርት ቤቶቻችሁን ለቃችሁ አትመጡም? ከሆነ ተማሪ ጋር ስትጣሉ የሆነ ሰው ሲያሳዝናችሁ ለምን ጥላችሁ አትመጡም? ዓላማ ስላላችሁ ግሬዱን ስለምትፈልጉት አይደል? ልክ የእግዚአብሔር ቤት ሲሆን ግን የሆነ ሰው ሲያስቀይም ከዚህ በኋላ ቸርች አልሄድም ቤቴ ነው ማመልከው። የምርን ነው። እግዚአብሔር ከሚገኝበት ቦታ እግዚአብሔር ቅባቱን ፕሬዘንሱን ከሚለቅበት ቦታ በሆነ አማኝ ምክንያት ጥለት ትጠፋለህ። በጣም ብዙዎቻችን ቻሌንጅ እያደረገን ያለው ነገር በጣም ማለት ነው። ይሄ በቃ ተጎዳው፣ ገሌ ጎዳኝ፣ ዘማሪ ገሌ ጎዳኝ፣ ፓስተር ገሌ ጎዳኝ፣ ነብይ ገሌ ጎዳኝ ምናምን፣ ኳየር ሊደሩ እንዲያደረገኝ እንዲ ሊያደርገኝ ሞከረ ምናምን በጣም ብዙ ቻሌንጆች ውስጥ እናልፋለን ምናምን ነገርና እግዚአብሔር ግን መልካም ነው። ነገሮችን ሁሉ እያስመለጠ አሳይቶናል። መስቀሉን አይተን ፊታችንን መስቀሉ ላይ አዙረን የተወጋልንን ኢየሱስ ክርስቶስን እያየን እሱን ፈልገን እሱን እየናፈቅን ወደ ቤተ ክርስቲያን የምንመላለስ ከሆነ እነኚህ ሁሉ ነገሮች ቀለል ይሉልናል። ቻሌንጅ እኮ አይጠፋም፣ የትም አይጠፋም። ጭራሽ እንደውም እኮ ከጌታ ቤት በቃ አልሄድም ማለት እኮ ወደ ከባዱ ወደዛኛው ወደ አደገኛው ቻሌንጅ ልቀላቀል እንደማለት ነውና የቻሌንጁ ስፍራ እስካንለይ ድረስ እንደውም ቻሌንጁ የቱ ጋር እንደሚከብድ እስካንለይ ድረስላ ቻሌንጅ እንደረጋለን። ሰነፍ እግዚአብሔር የለም ይላል መጽሐፍ ቅዱስ። ሰነፍ ግን እግዚአብሔር የለም ይላል። ሰነፉን ሰውዬ ደግሞ ዓለም ምን ይለዋል? ሳይንቲስቱ ይለዋል አይለው? እሳቸው እኮ ፕሮፌሰር እግዚአብሔር የለም አሉ። መጽሐፍ ቅዱስ ደግሞ ምን ይላቸዋል? አቤት መጨረሻ ማይገባው ደነዝ ሰውዬ እንደማለት ትምህርት ማይገባው ትምህርት ማይጠልቀው ይላቸዋል። ሰነፍ እግዚአብሔር የለም ይላል። በጣም እያወቅ ስትመጣ እግዚአብሔር መኖሩን ብቻ ሳይሆን መጣቀው ወደ እግዚአብሔርም የተጠጋ ትመጣል። እኔ የሆነ ጊዜ በጣም በብዙ ቻሌንጆች ውስጥም ሳልፍ ምናምን የሆነ ነገሮችም ሲገጥሙኝ ማለት ነው በቃ ፍርሃት ሲለኝ በቃ ልቤ ሲርድብኝ ምናምን ነገር እግዚአብሔር የለም እያለ ውስጤ ሊመክረኝ ሲወድ ማለት ነው በቃ ምን አልኩትና አረጋጋሁት። እግዚአብሔርም አለ ችግሮችም አሉ በቃ አዛት ሲት እና በቃ ያ ችግር ሊሰለጥንብኝ አልቻለም። በቃ ሰልጥኖ እግዚአብሔር አለመኖሩ መስክሮልኝ ከእግዚአብሔር እድል ያስመልጠኝ አልቻለም። ልባችሁ እየራደባችሁ በጣም ብዙ አይነት ዲሲዥን ውስጥ ስለምትገቡ ልባችሁ እንዳይረድባችሁ ለማለት ወዳለሁኝ። በነገራችን ላይ በዚሁ አጋጣሚ GBYT ሰፖርት አካዳሚ በቻልኩት መጠን ልጀምርላችሁና እናንተ ወደ ዩቲዩብ፣ ወደ ፌስቡክ፣ ወደ ቲክታክ እንድትመጡና ኢንጌጅ እንድታደርጉ ኮንተንት ክሬተር እንድትሆኑ ላደርጋችሁ ዝግጅት ላይ ነኝ ያለሁት። አንዳንድ ነገሮችን ለማስተካከል እየሞከርኩኝ ነው። በመጀመሪያ ዙር 20 ልጆችን ለመመስገብና ሺፍት እያደረግኩ እናንተን ለማስተማር ዝግጅቴን እያጠናቀቅኩ ነው የምገኘው። በዚህ ኮርስ ውስጥ መሳተፍ የምትፈልጉ ሰዎች በ0983531372 ላይ ቴክስት እያደረጋችሁልኝ በቴሌግራም ላይ ልታዋሩኝ ትችላላችሁ። ኦንላይንም ማስተማር የሚቻልበት ሲቹዌሽን ካለ እሱንም ለማስተካከል ሞክራለሁኝ። አሁን ግን በአካል ስለሆነ እያስተካከልኩ ያለሁትኝ ኮንታክት አድርጉኝ። አፍተር ኦል ውጭ ሀገርም ያላችሁ ሰዎችን ለማበረታታት ዝግጅቴን ሁሉ ለማጠናቀቅ ሞክራለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሁላችሁም እንደተማራችሁበት ተስፋ አደርጋለሁኝ። ወዳችኋለሁ። ይመቻችሁ።